በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወሰብኡ ለመስከረም በዛቲ ዕለት በዓሉ ለመስቀል ክቡር ዘእግዚእነ ኢየሱስ ክርስቶስ ሎቱ ስብሐት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም መስከረም 17 በዚች ቀን ክብር ይግባውና ጌታችን ኢየሱስ ክርስቶስ የተሰቀለበት ለከበረ መስቀል በዓሉ ነው። ይህም የጻድቁ ንጉሥ የቆስጠንጢኖስ እናት ንግሥት እሌኒ ከተሰወረበት የገለጠችው ነው። የጎልጎታን ኮረብታ ባስጠረገች ጊዜ የከበረ መስቀልን አገኘችው። ታላቅ ኮረብታም የሆነበት ምክንያት እንዲህ ነው። ብዙዎች ድንቆች ታምራት ክብር ይግባውና ከጌታችን ኢየሱስ ክርስቶስ ከመቃብሩና ከመስቀሉ የሚገለጡ ሆነው ሙታን ይነሱ ነበርና የጎበጡና በሽተኞች ሁሉ ይፈወሱ ነበር። ስለዚህም አይሁድ ተቆጡ። እንዲህም ሥርዓትን ሰርተው አዘዙ። በይሁዳ አገር ሁሉና በኢየሩሳሌም ቤቱን የሚጠርግ ሁሉ ወይም አፈር ጉድፍ የሚጠርግ በናዝሬቱ ኢየሱስ መቃብር ላይ ይጥል ዘንድ እንዲህም እያደረጉ እሌኒ ንግሥት እስከመጣች ድረስ ከ300 ዓመት በላይ ኖሩ። እርሷ በመጣ ጊዜ ክብር ይግባውና የጌታችን ኢየሱስ ክርስቶስ መቃብርን እስካሳዩአት ድረስ አይሁድን ይዛ አሰቃየቻቸው። ያንን ኮረብታም እስከጠረጉ ድረስ አስገደለቻቸው። የከበረ መስቀሉም ከተቀበረበት ተገልጦ ወጣ። ውብ የሆነች ቤተ ክርስቲያንም ተሰራች። በዚች ቀንም አከበሯት። ለመስቀሉም በዓልን መስከረም 17 ቀን አከበሩለት። የክርስቲያን ወገኖች ሁሉም ከሀገሮቻቸው በመምጣት ክብር ይግባውና ለጌታችን ኢየሱስ ክርስቶስ የትንሣኤውን በዓል እንደሚያከብሩ ለመስቀልም ታላቅ በዓልን የሚያከብሩ ሆኑ። ክርስቲያኖችም በጎዳና እየተጓዙ ሳሉ ስሙ ይስሐቅ የሚባል አንድ ሳምራዊ ሰው ከእርሳቸው ጋር ነበር። ከእርሱም ጋር ብዙ ሰዎች ሳምራውያን ነበሩ። ይህም ይስሐቅም የክርስቲያን ወገኖችን ለምን በከንቱ ትደክማላችሁ? ለእንጨትስ ልትሰግዱ እንዴት ትሄዳላችሁ? እያለ ይሳለቅባቸው ነበር። ከክርስቲያን ወገኖችም ስሙ አውዶኪስ የሚባል አንድ ቄስ አለ። ሕዝቡም በጎዳና ሲጓዙ የሚጠጡት ውሃ አላገኙ ነበርና ተጠሙ። ወደ አንድ ጉድጓድም ሄዱ። በውስጡም መሪር የሆነና የገማ ውሃ አገኙ። እጅግም በውሃ ጥማት ተሰቃዩ። ይስሐቅም እጅግ ይሳለቅባቸው ጀመረ። የቀናች ሃይማኖት ካለቻችሁ ይህ የገማና የመረረ ውሃ ተለውጦ እስቲ ጣፋጭ ይሁን ይላቸው ነበር። ቀሲስ አውዶኪስም በሰማ ጊዜ መንፈሳዊ ቅናትን ቀንቶ ከዚያ ሳምራዊ ይስሐቅ ጋር ተከራከረ። ያ ሳምራዊም በመስቀል ስም የታምራት ኃይልን ካየሁ እኔ በክርስቶስ አምናለሁ አለ። ያን ጊዜም ቀሲስ አውዶኪስ በዚያ በገማ ውሃ ላይ ጸለየ። ውሃውም ወዲያውኑ ጣፋጭ ሆነ። ከእርሱም ሕዝቡ ሁሉ እንስሶቻቸውም ጠጡ። ሳምራዊ ይስሐቅ ግን በተጠማ ጊዜ በረዋት ከያዘው ውሃ ሊጠጣ ፈለገ። ግን ገምቶ ተልቶ አገኘውና መሪር ለቅሶን አለቀሰ። ወደ ከበረ ቄስ አውዶኪስም መጥቶ ከእግሩ በታች ሰገደ። ክብር ይግባውና በጌታችን ኢየሱስ ክርስቶስም አመነ። በከበረ ቄስ በአውዶኪስ ጸሎት ጣፋጭ ከሆነው ከዚያ ውሃም ጠጣ። በዚያም ውሃ ውስጥ ታላቅ ኃይል የሚሰራ ሆነ። እርሱ ለአማንያን የሚጣፍጥ ሲሆን ለካህዲያንና ለአረማውያን የሚመር ሆነ። በውስጡም የብርሃን መስቀል ታየ። በአጠገቡም ውብ የሆነች ያማረች ቤተክርስቲያንን ሰሩ። ሳምራዊ ይስሐቅም ወደ ኢየሩሳሌም ከተማ በደረሰ ጊዜ ወደ ኤጲስቆጶሱ ሄዶ ከቤተሰቡ ጋር የክርስትና ጥምቀትን ተጠመቀ። የከበረ መስቀልም ዳግመኛ የተገለጠበት መጋቢት 10 ቀን ነው። ዜናውንም በዚሁ ቀን ጽፈናል። ምዕመናንም በታላቁ ጾም መካከል በዓሉን ማክበር ስላልተቻላቸው በዓሉን ቤተክርስቲያን በከበረችበት ቀን አደረጉ። ይህም መስከረም 17 ቀን ነው። በዚህም ቀን አስቀድሞ ከከበረ መቃብር በንግሥት እሌኒ እጅ የተገለጠበት ነው።
መስቀሉ ላዳነን ለእግዚአብሔርን ምስጋና ይሁን። ከምስጋና ገንዘቡ ነውና ለዘላለሙ አሜን። ሰላም ለዕፀ ሕይወት ጽላሎተ ህብሩ ዘተፈልጠ እምበትረ ሙሴ ነቢይ ዘአብትረ ግብፅ ውጠ መስቀለ ክርስቶስ እምካይድ እስከ ብዙኃን ሜጠ ሴት የሚመናን እንከዊን መሪር ወለጠ ወበዘያምኑ ህዝብ እጽያተ ሶጠ ሰላም እብል አውዶክሲሃ ቀሲሰ እስመ ማኅገሩ ወቤቱ ለባለ መስቀል እየሰ ምስለ ሳምራዊ በፍና ሀበተ በአሰ በጽዮት ጸሎቱ ምረረ ማይ ፈወሰ በሃይማኖቱ አእመነ ብዙኃን ነፍሰ። የሰማነውን በልቡናችን ያሳድርብን፣ በኃይለ መስቀሉ ይጠብቀን፣ በዓሉን በዓለ ፍስሐ ዋሴት ያደርግልን። ሀገራችን ኢትዮጵያንም ሆነ ያለንባትን ሀገር አሜሪካን አምላካችን በሰላም በፍቅር በጤና ይጠብቅልን። አቡነ ዘበሰማያት አባታችን በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን። መንግሥት ያንተ ናትና ኃይል፣ ሰላም እንልሻለን በሐሳብሽ በሥጋሽም ሰላምታ ላንቺ ይገባሻል። ከሴቶች የተለየሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ከተወደደው ልጅሽ ከጌታችን ኦ እግዚእ ኢየሱስ ክርስቶስ ሠራየ ኃጢአት ወኃጢአተ ኩሉ ሕዝብከ። ጌታ ኢየሱስ ክርስቶስ ሆይ የኔንም የሕዝቦች ኃጢአት ይቅር በለን። እግዚአብሔር ይፍታ፣ እግዚአብሔር ይባርክ።